የኢትዮጵያ ብዝሃነት ለምርጫ ሂደቱ ውበትና ጥንካሬ ሊሆን የሚችል ቢሆንም ሂደቱ ፍትሃዊና ሁሉንም አሳታፊ እንዲሆን ማድረግ የዴሞክራሲ ግንባታው ዋነኛ ግብ ነው። ይህንን ለማሳካትም የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያካሄደ በሚገኘው የፖለቲካ ፓርቲዎች የክርክር መድረክ በተለያዩ ቋንቋዎች እያስተናገደ ይገኛል። እንደ አፋርኛና ሶማሊኛ ባሉ ቋንቋዎች ለመጀመሪያ ጊዜ የፓርቲዎች የክርክር መድረክ እየተደረገ ነው። ይህ የተዘጋጀው መድረክ ተፎካካሪ የፖለቲካ ፓርቲዎችን ወደፊት እንዲመጡ የሚያስችል ምቹ መደላድል የፈጠረ ነው። በፊት አገሪቷን ሲያስተዳድር የነበረው ገዢው ፓርቲ ማለት ነው። እያንዳንዱ ብሔረሰብ በራሱ ቋንቋ በራሱ ክልል ቋንቋ ክርክር መድረክ ላይ ወጥቶ የአየር ጊዜ ተሰጥቶት እንዲከራከር ምንም ጊዜና እድል አልሰጣቸውም ነበር። እስከዛሬ የሀገር በክልል ደረጃ ያልተደረገውን ዛሬ ይህን መድረክ በማዘጋጀታቸው ለኛም ለህዝባችንም ሊያስተምርና ዲሞክራሲን ለማዳበር ቀጣይ የኢትዮጵያ ዕጣ ፈንታን ጥሩ ደረጃ ላይ ያስቀምጣል ብለን የምናስበው ጅማሮ ስለሆነ መድረኩ በመመቻቸቱ ኢቲቪ ወይም ኢቢሲ ፕሮግራምን ከልብ እናመሰግናለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ ቋንቋዎች የሚያዘጋጃቸው የፖለቲካ ፓርቲዎች የክርክር መድረኮች በሀገሪቱ የዴሞክራሲ ሂደት ላይ አዲስ ምዕራፍ እየከፈተ ይገኛል። እነዚህ መድረኮች መራጩ ሕዝብ የነገ ዕጣ ፈንታውን በእውቀት ላይ ተመስርቶ እንዲወስን ትልቅ አቅም እየፈጠሩ ነው። የትኛውም የፓርቲ ፕሮግራም ይምረጥ፣ የትኛው ፕሮግራም ለኔ ይሻላል ይበል፣ ይህንን የሚመርጥበት እድል ማግኘቱ ይህንን ያለውን የፖለቲካ አመለካከት ለመለየት እንዲችል በአፋርኛ የሚተላለፍ ፕሮግራም የተዘጋጀው በኢቢሲ ለመጀመሪያ ጊዜ መሆኑ የሚደንቅ ነገር ነው። ይሄ ደግሞ አንዱ የፖለቲካ ምህዳር ማሳያ ነው። አካታች የሆነ ዲሞክራሲ የሆነ ተፎካካሪ ፓርቲዎችን ወደፊት ለማምጣት የሚደረገው ጥረት አንድ አካል በመሆኑ አንድ ላይ በማሰባሰብ የተሻለ ራዕይ ደግሞ በማውሰድ ለህዝቡ አማራጭ እየቀረበ መሆኑን እየታየ ስለሆነ በዚህ መቀጠል አለበት የሚል ሀሳብ አለ። የቋንቋዎች ብዝሃነት የዘንድሮ 7ኛው ጠቅላላ ምርጫ ልዩ መለያ አድርጎታል። ይህም ዜጎች ካርዳቸውን ባሻቸው የፖለቲካ ፓርቲ ላይ ለማሳረፍ መልካም አጋጣሚን ይዞ መጥቷል። አድማጩም ከዚህ በፊት ሲቸገር ነበር። በቃ በአንድ ቋንቋ ብቻ እየወጣ አድማጩ እኛን አይመለከትም ሲልም ነበር። የቋንቋ ችግር ያለበት ደግሞ ላይሰማ ይችል ነበር። ይሄ ፖለቲካ ፓርቲ ምንድነው ማኒፌስቶው የሚለውን ሰው ላይረዳ ይችል ነበር፣ ሳይረዱም ነበር። አሁን ግን ሁሉም ብሔር በሚገባው ቋንቋ፣ ሁሉም ክልሎች በሚገባቸው ቋንቋ ሲነገርላቸው በጣም ደስተኛ ሆነው ያዳምጣሉ። ስለዚህ ይሄ 7ኛው ሀገራዊ ምርጫ ለየት የሚያደርገው ነገር ለቋንቋዎች እና ለክልሎች የተሰጠው ትኩረት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያከናወነ የሚገኘው ይህ ተግባር በኢትዮጵያ የዴሞክራሲ ግንባታ ሂደት ውስጥ የሀሳብ ገበያው ይበልጥ እንዲሰፋና የሕዝብ ውሳኔ በእውቀት ላይ እንዲመሰረት የራሱን አሻራ እያሳረፈ ይገኛል።